አደራችሁ ተማሪዎች እንኳን ለ2018 የትምህርት ዘመን በሰላም አደረሳችሁ። ቁጭ በሉ። በአዲስ አበባ ከተማ ለሚኩራ ክፍለ ከተማ የሚገኘው የአብዲ ጃርሶ የቅድመ አንደኛና መካከለኛ ደረጃ ትምህርት ቤት ተመስርቶ አገልግሎት መስጠት ከጀመረ ገና 1 ዓመቱ ነው። በትምህርት ቤቱ በቂ የመማሪያ ክፍሎች ባለመኖራቸው ተማሪዎች በቆርቆሮ በተሰሩ የመማሪያ ክፍሎች እንዲማሩ ግድ ነበር። ሼድ ላይ ነበርም እየተማርን የነበረው እና ሼዱ በጣም ሙቀት አለው። ከከሳብ በኋላ በጣም ለመማር በጣም ከባድ ነበረ። ላይብረሪ አልነበረም፣ አጋዥ መጽሐፍ የለንም ነበረ። ሙቀት አቧራ አለ። ታጭቀን በመነማርበት ጊዜ ደግሞ በሽታ አለ። አንዱ ተማሪ ጉንፋን ከያዛው ከሱ ወደኛ የሚተላለፈው ነገር አለ። የከተማው አስተዳደር ለትምህርት ዘርፉ በሰጠው ትኩረት በ2017 በጀት ዓመት በአጭር ጊዜ ተገንብተው ለ2018 የትምህርት ዘመን ክፍት ከሆኑ ትምህርት ቤቶች መካከል አንዱ ነው። ባለፈው ዓመት የተሰሩ ምድረግቢውን የማስዋብ ጥራታቸውንና ደረጃቸውን የጠበቁ የመማሪያ ክፍሎችና ቤተ መጻሕፍቶች ግንባታ ተማሪዎቹ በትምህርታቸው ላይ አዎንታዊ አስተዋጽኦ እንዳለው ያነሳሉ። ፎቅ ስለሆነ ሙቀትም የለም። በዛው ልክም አየር እንደፈለገ እናገኛለን። ተፍሳተን ነው የምንማረው። 40 ተማሪ አንድ ክፍል ውስጥ ሆነን ነው እየተማርን ያለነው። ስለዚህ በጣም ጥሩ ነው። ላይብረሪም አለ፣ ቤተ መጻሕፍት ተገንብቶልናል። አሁን የሚኒስትሪ ተፈታኝ ነኝ ዘንድሮ። ስለዚህ በጣም አጋዥ ነው። የስፖርት ማዘውተሪያዎች፣ የመረብ፣ የኳስ፣ የእግር ኳስ እንዲሁም የቅርጫት ኳስም ተዘጋጅተውልናል ማለት ነው። ይህ ለአካል እንቅስቃሴም ለትምህርታችንም ጥሩ ነው። ወላጆችም በበኩላቸው በአቅራቢያቸው የመንግስት ትምህርት ቤት ባለመኖሩ ልጆቻቸውን የት እንደሚያስተምሩ ግራ ቢገባቸው የግል ትምህርት ቤቶችን አማራጭ በማድረጋቸው ለተጨማሪ ወጪ ሲዳረጉ ነበር። እዚህ ሰፈር በሰርቪስ ነበር ልጅ እየሄደች የምትማረውና ለሊት ተነስተን ሰርቪስ ውስጥ አስገብተን ምናምን ነበር። አሁን ግን በጣም ቅርቤ ስለሆነ እኔው ነኝ የምወስዳቸውና ይሄ መሰራቱ በጣም ቆንጆ ነው። 2018 ላይ ያው ጥሩ ነገር ያገኛሉ ብዬ ተስፋ አደርጋለሁ። እንደ ወላጅም የሚሰማን ነገር ልጆቻችን ያስፈልጋሉ ተብሎ ከተማ ላይ እንዳሉ ትምህርት ቤቶች ጥሩ ክፍል፣ ጥሩ መመገቢያ ቦታ ኖሯቸው እንዲማሩ ፍላጎታችን ነበረ። ከተማ ላይ ካየናቸው ሲማሩበት ከነበረው ትምህርት ቤት የተሻለ ነገር አግኝተናል። የአዲስ አበባ ከተማ አስተዳደር በ2017 ካስመረቃቸው 150 የትምህርት ፕሮጀክቶች መካከል 71ዱ በለሚኩራ ክፍለ ከተማ የተገነቡ ናቸው። በፊት አንድ ክላስ ውስጥ ወደ 140 አካባቢ ነበር በ2017 ማለት ነው። አሁን ግን ምንድነው ይሄ ግቢው ዋቢና ምቹ ስለሆነ ከግል ትምህርት ቤቶች ራሱ ወደዚህ እየመጡ ነው ዘንድሮ ማለት ነው። ግን አሁኑ ፍላጎቱ በጣም ጨምሯል ማለት ነው። ብዙ ተማሪዎችም እስካሁን ድረስ እየመጡ ያሉት ብዙ ተማሪዎች ናቸው። እዚህ አካባቢ ግል የነበሩ ተማሪ ሙሉ ለሙሉ ወደዚህ ነው ሺፍት የተደረገ። አሁንም ክፍል ውስጥም ገብተን ብናየው የማራ ሁሉም የተሳካለ ነገር ነው አለ። በዚህም ከባለፈው ዓመት በበለጠ በመንግስት ትምህርት ቤቶች ለመማር የሚመጡ ተማሪዎች ቁጥር ጨምሯል። በዚህ ዓመት የመማሪያ ክፍሎች እጥረት እንዳይኖርም ከወዲሁ ትኩረት ተሰጥቶታል። ዘንድሮ ምናልባት ወደ 200,000 ሊገባ ይችላል። ያምና 2017 188,000 ደርሷል። ብዙ ችግር ያጋጥመናል ብለን አላሰብንም። ማስፋፋም በየትምህርት ቤቱ ስለሰራን የማመጣጣት ስራ እንሰራለን። ካጋጠመን ችግሩን እንፈታለን በሚል ደረጃ ነው ያለኝ። በትምህርት ቤቶቹ የተሰሩ የማስፋፊያና ሌሎች የትምህርት ፕሮጀክቶች በ2018 የትምህርት ዘመን የመማር ማስተማር ሂደቱ ጥራት እንዲኖረው ከማስቻሉ ባለፈ የተሻለ ውጤትም ይጠበቃል።